እንደ እንትና ይወዳችሁ እንደ አቤላው ሞቶ ነው ሩታን የሚወዳት ግን ለስራ ባህሪ ብሎ ገጸ ባህሪ የተሰጠው እንዲቆም እንደዛ እኮ ነው እየሰሩ እንጂ አሁን እኮ ፋራዎቹ አብርሃምና ሩታ የተለያዩ ይመስላችኋል እኮ ላወላ የኛ ደግሞ እንደ አብርሃም አይደለም። እነሱ ለትንሽ ጊዜ ያው እንደሱ አይደለም እኮ እንደሱ ምልሽ እኮ የተሰጣቸው ገጸ ባህሪ እንደዚህ ነው እንጂ ሁሉም አንድ ናቸው እኮ። አንቺ ትናንትና እኮ ፍፄ ተናግሯል። እኛ አንድ ነን ብሏል። ሀሰን 150 ይግባ አስገቡ ብቻ ቻይናን ሼር ይቀራል ብለሽ ነው ማዚ ዛሬ ይገባል ታያለሽ። አረ እንደዚህ ቢሆን በገስት ላይ እንቀውጣለን። የምር ይግባ ስለገባ ስላልገባ አይደለም። እነዚህ ልጆች ከኢትዮጵያ የከፈቱት ሊጨፍሩበት ወይ ሊጋልቡበት አይደለም፣ ሊሰሩበት እንጀራ ወጥ ሊበሉበት ነው። አንቺ ሽንት ቤት የምታጥቢው ምናምን መዳብ የምትይው ወንድከፍለን ነው እከሌ ካራ ጅቢ ማይ እከሌ ጸግ እየተባልሽ ነው እኮ ምሳሌ ቀላል። በተለይ ለዛም ደግሞ ሳውዲ እየሰራች ነው የምትዘገዘገው። ሳውዲ ደግሞ እኔ እንጃ አንዳንድ ሰላምዬ ስንት ነው ደሞዝ በጌታ እንደውም የዱባይ አልናገርም 1200 በባህር መጥቼ ልከልሽ ኳተር ወይ ዱባይ ቢሆን ትንሽ እንኳን አንቺ ወረቀት የለሽም ጠፍተሽ ትሰሪያለሽ። ያው መሀል ላይ ብለሽ እንደ 2000 ሊከፈልሽ ይችላል 2500 ኳተር ውስጥ ማለት ግን ሳውዲ እግዚአብሔርን ከ800 እንግዲህ ከ800 ኧረ ሳውዲን በጣም መጥፎ ናቸው። እንትና መሰረት ካለች መሰረት ጠለብናት 1000 ነው የሚከፈላት። መሰረት አሁን 1000 ነው የሚከፈላት። እዚህ ብዙ ቋንቋ ካላወቅሽ አሁን እቺ አሁን ብሩኬን ለብሩኬ ብላ ሀይሚ የምትዘጋዝቆ 600 እየበላች ናት እያሉ ነው። አይ ማዚ አውረድሽ እሷ እንደውም ሰማሁኝ እኮ የአሮጊት ቄት ነው የምታጥበው። የአረጀች አሮጊት ቤት ነው የምትሰራው። ቂጧን እያጠበች ቤቱ ራሱ ከ600 ደግሞ ብሩኬን አፈቅራለሁ እያለች ብሩን ፋንት ምናምን እየገዛች እየጨረሰች ናት። ቤተሰቦችን አትረዳም። በእንጨትም አይነካትም። በእንጨት እንጨት ራሱ ጥሩ እኮ ነው። በኔና በምንም አይነካትም። ብሎክ ነው የሚተኛ ስትጀምር በሚስቱ ቀልድ አያውቅም እሱ። ትናንትና እኮ ተናግሯል። ሸኝተናል አለ። በብሎክ ሸኝተናል አለ የሚሰማ እነሱ ይኸውላችሁ እዚህ ጋር ሀይሚዬ ብቻ አይደለችም እኮ የጃኒን ያመጧታል። የት ናቸው እነሱ? አሁን ግምጃዬን አርገው ያመጧታል። የት ነች እሷ? ሴቶቹ እኮ ሄደዋል፣ ማርያምን ሄደዋል። እንዲያጣማችሁ ማመጣችሁ አርጋችሁ እንደው በስማ እንደዚህ ማረጋችኋት እንደዚህ አንቺ እንደው የምስጭ ጋር ራሱ ምላጫቸው ሹሩባ ይሰራል። በዘይት ዘይቱን ነው አሉ ምስሽን እንትን የምታረግ ጸጉሩ እንደዚህ የምታሰኝ እንጂ ጭገርሽ ጋር ደርሷል። እኔ አይ 600 የምትበለዋ ቁጥጥር እየተሰራች ነት እያሉ ነው። የታችና ምላጭ ራሱ የለም። በባልና ሚስቶች ሀይሚንም ብሩኬንም ለቀቅ እነሱ አለቃሉ እነሱ ፍቅር ነው። ኧረ ወይኔ ማሲ ምንድን ነው የሚያወራው? የሀረብ ልጅ የራሱ ጮጋራችን አቃጠለ። ማ ቤት ነው የምንኳኳ? እኔ የለኝም በይዘወይ ማለት ነው። ሃይማኖት ታደሰ እኮ እናንተ ወፍራ እኮ አጭራጭር የሆነች ናት። የኔ ውድ፣ የኔ ጣፋጭ፣ የኔ ንግስት፣ የኔ ልዕልት፣ የኔ ውድ፣ የኔ ነፍስ ነገሬ፣ የኔ ጣፋጭ የብሩኬ ምስት አጭራጭር የሆነች ናት። ማርያምን ማዚ እሷ እናቴ እንትን ሰውን ስትሳደቡ አትወድም እና ነግራለች እግዚአብሔር ነግራለች። እሷ እኔ እንደውም ይኸውላችሁ እንደዚህ ገዝት ስትኖሩ ስታሸበርቁ እንደዚህ እኔ ለሁሉም ሼር ባረግ ደስ ይለኛል። ደስ ይላችሁ። አትናገሩ። እኔን የምትወዱት የምታከብሩ ከሆነ አትናገሩ። እዛ ቦታም አትሄዱ አለች ብላለች። እሷ ቆየች እኮ ካለች ዛሬም ብላለች። በባልና እኛ እንጣላም። እኛ እሷንም እንፈልጋለን፣ እሱንም እንፈልጋለን። እኔ ለምን እጣላለሁ? እኔ እኮ የእሷ ድምፅ ሰምቼ ነው እኔ ትቻለሁ። የበፊቱ ማዛ ብትሆን እስካሁን ድረስ እቺ ማናት አሁን ልጅ ያለኝ ብሎ የመጣችው እግዚአብሔር ጉድ አድርጌ ነው አቀናብሮ ጌስት ምሰራባት። አንዴ አልዘቀዘቅኳትም። አንዴ ሀይሚ ቀረች እያሉ 224 ሰዎች እንዴት ናችሁ ጋይሶቼ? ሰላም በዛ በኩልም ፎሎ አርጉን እስቲ። የወሬ ተገብቶ ነበር። አናንዬ
ወሎዮ ጋር ሼር አድርጊልኝ ለኔ እኔ ጋርቼ ማነች ወሎዮ? ቆይ እኔ ሼር አደርጋለሁ ጋይስ። እኔን እንትን አድርጎ እስኪ ቤቴ ሊዘጋ ትንሽ ቀረብ ፎሎ አድርጎኝ እስኪ። አንቺ አንቺ ሴትዮ ነው የፈራሁልሽ። የታችኛው ቤትሽ ራሱ የባልሽ ዕቃ እንደናፈቀው እንዳይዘጋ ነው የፈራሁልሽ። ዋርኒንግ ባክሽ 6 ዓመት ሙሉ እናቴ ጸጥ አድርጌ እዚህ ፈርጌ ቆልፌ ቁጭ አድርጌያለሁ። እሱም እንዳይዘጋ አሁን ተዘግቷል። በጊዜ ድንግል ነሽ ድንግል ከሆነ የሞተ ሰው ይነሳል። እናቴ 6 ዓመት ከቆየ ይዘጋል አሉ። የምር ይዘጋል። እንደዚህ ከሆነ ጥሩ ነው ታዲያ። አልሰጥም። ወይባ ጭስ ደግሞ ሂጂበት። ወይባ ጭስ አዲስ አበባ ስትሄጂ ወይ ዚቆን ዱባይ ነሽ እንዴ? ማዝቲ ቆይ አንቺ ወባ ጭስ ምን የወባ ወይ የምች እንዳትያዝ ማን ሀቢባ ሲያወሩ ሰምቻለሁ። ወይባ ጭስ የወለደ ሰው ሲያደርግ ይዘጋል አሉ። እኔ ስወልድ ማለት ነው አናን እኔ ስወልድ ያስጭሽበት እንዴ ታዲያ በጣም እኮ ነው የሚያጠነክርሽ ማዝዬ። እኔ ወልጄ 40 ቀን ሳላቋርጥ 40 ቀን እንትን አድርጌያለሁ ማታ ማታ። በቃ ከዛ ይዘጋል፣ ወደ ነበረበት ይመለሳል። ከዛ ክርስትና ካለፈ በብረት መፍቻ ነው የሚፈት ዋልት ያለሽ ከዛ ዋን ከርስ በኢየሱስ ወይኔ ማዜ በዛሬ ኑሮ ውድነት ማን ይታገላል እየተባለ ነው። አንዴ ማታ ልንገርሽ ባሌ ምን እንዳለኝ እንዴ አሁን ነው ድንግልናሽ ያገኘው ስሚኝ አሁን ነው ድንግልናሽ ያገኘው አለ። ቆይ ልንገርሽ በጣም ነው የሚጣፍጠው አለ። አንቺ እኮ ጠብቂኝ እሱን ዘግቼ 6 ዓመት ቁጭ እያልኩት ማዛ ልሙት እንዴ? አንቺ አበሽ እንዴ? አረ ወይ ማዚ ተወረደ ማዚ ቤታ አዚባ ሲያወሩ ሰምቻለሁ። ቁም ነገር ጌታን ነገርኳት አይደል እንዴ? እኔ እኮ ቁም ነገር ነው የማወራው። ያጣፍጣል ማዛ እንቅ ነው የሚሆነው። ታውቂያለሽ ሻይጣ እኔ ያልዘጋው ልጆቹ እኔን እንደው መንገድ ውጭ እያሉ ነው እንዴ? አፈር ብሉ ጉድ እኮ ነው ዘንድሮ። ማዛ ምክራት ሰሚ አለ ምክራት ሰሚ ትችዋለሁ። አልሰማም እንግሊዘኛ ነው የምታወራው? አማርኛ ነው የምታወራው? ኦሮምኛ እናቴ እኔ ቶሎ ቆሎ እየበላው ነኝ። ቆሎ ምንድን ነው የምትበይ? ቆሎ እራት አለ ግን ቆሎ እየበላው ነው። የኢትዮጵያ ስትገባ ማለት ነው ታብታባ በአንድ ሚሊዮን መግባት ሰው አመጣልኝ። በእጅም በእግርም ንግስታችን የኛ አንደኛችን። እኔ ግን አሁን እዚህ ዝፍ ብዬ ጌታዊት ቁርንፉድ የሆነች ሴትዮ ስትነሳ እንግዲህ እኔማ እየጠበኳት ነው። በከባዱ ቀረች እያሉ እኮ እሷ ነው ማለት ነው። ማዛ እሷ እኮ የምትመጣው ለናገረች እኮ ቤተሰቦች እንትን ስለሚሉ እነሱ ስተኙ ሰዓት 3 ሰዓት ላይ ገባለሁ ብላለች እኮ። አሁንማ በቃ 10 ሰዓት ሆነ እኮ ተኩል ትመጣለች። ወይ ቤት ስለሆነች አይመችም ነው እየተከራከሩ ነው። ይህን ከባሏ ጋር ግቢ አትግቢ ላይ ናቸው። ይህን ኮመንት የራሱ እየተዘባት ይሆናል። ነገ ጠብቁ። ምን እንጠብቅ? ነገ ድብድብ አለ። እሺ ቤተሰብ ነገ ትመጣለች። ሀሳቧ ትመጣለች። አሁን እየተወያዩ ነው። 5 ሰዓት ትመጣለች። እሱ ከጀርባ ሆኖ እኮ ነው የሚመጣው። ችግር የለም። እሱ እንትን ያደርጋል፣ ብሎክ ያደርጋል። በጣም ተጠንቀቁ። እሱ ራሱ ታች ሆኖ ታብታለች። ከጀርባ ሆኖ ብሎክ ነው የሚያደርገው። እሱ በብሎክ ይተባበራል።
ውሃ በማካፈል እንትን ይላል፣ ይተባበራል። ታውቃላችሁ አንድ ቀን ማለት ነው ብሩኬ ብቻው ገብቶ አንበሳ ከወረ